ወይኔ ሞክረው በማርያም አንተና ታፈር ተብላት ሞክረው እግዚአብሔርን ሞክረው እና ወይኔ ቦታ ቀይረኝ ወይኔ መታት አንተ አሬ በቃ እንደዚህ መርሴ ካልተወጡ ይበይ በፊት ታየ ይዙት ደካከመ ገበገብ ይላል። አረ አንተ ደረገማት እኮ ወይኔ አረ ያዘው እንደዚህ የመጣ በሬ ያዘው ይላል ገበገብ ይላል። ወይኔ ገባ ይላል ቶቶ ዘይት ገመዱ አሰረው ነው ወይ ምኑ ላይ አስረው ሰላም ወይኔ ካምኛ ለምን ነካም ምን ነበር ጠላት የሚያደርገኝ ተአምራት እንደቀጠለ ነው። እግዚአብሔር ተአምራት እንደቀጠለ ነው። ያ አረ ቪዲዮ እንትን eso አላካወላይታ አሬ ካልታሰርከው ነው አንግባለሽ እነዚህ አይ እዛራው እዛው አንበሳ በስተመጨረሻ አባሪቶ ፋይናሊ በአፍሪካ ዲፕሎማሲ ተይዟል። እናት ይችን አጭር ቃል ስጠራት በምላሴ ላይ የሚፈሰው ጥፍጥና በልቤ ውስጥ የሚሞላው ሙቀትና ሰላም የተለየ ነው። እናትነት በቃላት ተጽፎ በታሪክ ተተርኮ የማያልቅ ተራ ገደል ሳይሆን በህይወት ተኖሮም የማይጠገብ ተመርምሮ የማይደረስበት ታላቅ የፈጣሪ ተአምር ነው። አንዳንዴ ብቻዬን ሆኜ ቆም ብዬ አስባለሁ። ስንት ሌሊቶችን በእኔ ምክንያት እንቅልፍ አጥታ አሳለፈች። እኔ በሰላም እንዳድር ስንት ጊዜ በሷ ሰላም ላይ ያወጀች፣ ስንት ጊዜ የራሷን ረሃብ ደብቃ የሆዷን ጩኸት በፈገግታ ሸፍና እኔን አጠገበችኝ። የእናትነት መስዋዕትነቱ ለምን ተብሎ የማይጠየቅ ምላሹ ምንድነው ተብሎ የማይፈለግለት ብቸኛና ንጹህ የፍቅር አይነት ነው። ሐታኛ አድገን ማለት ነው ራሳችንን የዓለም ዳርቻ ለመርገጥ ስንሮጥና ተራራን ስንወጣ እሷ ግን አሁንም በዛው የፍቅር ጥግ ላይ ሆና በዛው የድሮ ዱዓዋና ምርቃቷ ታጅባ ለስኬታችን መሰላል ትሆናለች። ዓለም በጭካኔ ስትገፋን የደገፍናቸው ሰዎች ጀርባቸውን ሲሰጡንና በሰውነታችን ላይ የሚያርፈው የሰው ጥላ በጠፋ ጊዜ የእናትነት እቅፍ ብቸኛው ጀነት፣ የእናት ትከሻ ብቸኛው አስተማማኝ መጠጊያ ይሆናል። የሷ ዱዓ ብቻውን ካለንበት የጭንቀት ማዕበል ያወጣናል። የሷ ዝምታ እንኳን በሺህ ቃላት ተጽፎ የማይገለጽ ትልቅ የህይወት መዝገብ ቃላት ነው። እናት ማለት ሰማይ ባይኖር ጣራ፣ መሬት ባይኖር ደግሞ መረገጫ የምትሆን የህይወት መሰረት ናት። እናም ዛሬውን ወድሻለሁ በሏት። ይችን ቃል ለመናገር ነገን ወይም ልዩ ቀንን አትጠብቁ። ምክንያቱም እናት ማለት የዛሬው ውድ ስጦታ፣ የትናንትና ጣፋጭ ትውስታና የነገን ብሩህ ተስፋ ናት። እሷ ስላለች ዓለም ሙሉ ናት። እሷ ስትኖር ቤት ይሸታል። ዛሬ በህይወት ያሉትን እድሜና ጤና ይስጥልን፣ የእጃቸውን በረከትንም ያብዛልን አላሁ ተዓላ። በሞት የተለዩትን አፈር የተጫናቸውን ደግሞ አላሁ ተዓላ ጀነተል ፊርደውስን ይወፍቃቸው። ኡሚ አንቺ ማለት ለኔ ከቃላት በላይ ከህይወቴ ላቅሽ ነሽ። አላሁ ተዓላ ሀያትሽን ያርዝምልን። اللهم آمين.